ዝምተኛው ቴዲ አፍሮ ዶክተር ወዳጄነህ መሐረነ። ቦታው መኖሪያ ቤቱ ነው። ፊት ለፊት ተቀምጠናል። አጠገቤ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። እራት ቀርቧል። ጥያቄ ጠየቅኩት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ። ከዛ ዝም አለ። ያልገባው መሰለኝ። ደግሜ ጠየቅኩት። ማለቴ ቅዱስ ስፍራ ላንተ የተለየው ቦታ የትኛው ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለኝ። ከዛ አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ እያስረዳሁት። ከላሊበላ፣ ከአክሱም፣ ከግሸን ከመሳሰሉ ላንተ ልዩ ቅዱስ ቦታ የትኛው ነው? ቴዲ ፈገግ ብሎ አየኝና ሁሉም ቅዱስ ስፍራዎች ናቸው፣ አከብረዋለሁ። ለኔ ቅዱስ ቦታ ግን ኢትዮጵያ ናት አለኝ። የክብር ዶክተር ቴድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው። ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም። የተለየ የብሔር ፍቅርም የለውም። ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱና የተከበሩ ናቸው። ቴዲ ክርስቶስን ይወዳል። በሳሎኑ ግድግዳ ላይ የተሰቀለው የዓለም መድኃኒት ኢየሱስ ክርስቶስ በትልቁ ተስሏል። ቴዲ ያንን ስዕል እያየ ይተርካል፣ ይገልጠዋል። የጌታን እናት የልብ ወዳጁ ናት። ቴዲ አፍሮ መዝሙር ያደምጣል። የሚወዳቸውን ሁለት የድሮ መዝሙሮች ከፍቶ አሰማኝ። ራሱ ሃይማኖት ባይደራደርም ለሁለት ሃይማኖቶች ክብር አለው። በራሱ ሃይማኖት ያሉትን የገዳም አባቶች ያከብራቸዋል፣ ይሰማቸዋል። ቴዲ ሲናገር ቁጥብ ነው፣ ቃላት አያባክንም። በሚገባ አስቦ ነው የሚናገረው። ቃላቶችን ያሻቸዋል፣ ያሽሞነሙናቸዋል። አጣፍጦ አሳምሮ ቀምሮ ያወጣቸዋል። ቴዲ ሲያወራ መስማት ልክ እንደ ሙዚቃ ነው። ቴዲ አፍሮ ለትዳሩ ታማኝ ነው። አምለሰትን በስስት አይኗን ያያታል። እሷም ሳራ አብርሃምን ጌታዬ ብላ እንዳከበረችው ባሏን በፍቅርና በክብር ትንከባከበዋለች። ባልና ሚስቱ በቤት ውስጥ ማየት፣ በፍቅር ሲያወሩ መስማት እጅግ ደስ ያሰኛል። ቴዲ ያለውን ዝና የሚያውቅ አይመስለኝም፣ ወይም ትኩረት አይሰጠውም። ስለሱ ለማውራት ስትሞክሩ ወሬውን ፈጥኖ ይቀይረዋል። መመጎስን ይሸሻል። በጣም ትሁት ነው። ዝምተኛነቱ ኩሩ ሊያስመስለው ይችላል። ቴዲ ግን ኩሩ አይደለም። ሰው በሁለት እጁ የሚጨብጥ ጎንበስ ብሎ እጅ የሚነሳ ጨዋ ሰው ነው። ቴዲ ሙዚቃ ህይወቱ ነው። በጣም ከፍተኛ የሙዚቃ ክህሎት እንዳለው ይታወቃል። ኑሮው ከቤት ወደ ስቱዲዮ ነው፣ ከስቱዲዮ ወደ ቤቱ ነው። የሙዚቃ ስራዎቹ የሚወደዱትም በስጦታ ላይ ትጋት ተጨምሮባቸው ነው። ቴዲ የሙዚቃ ጂነስ ይመስለኛል። ቴዲ አፍሮ መጽሐፍ ያነባል፣ ለማንበብ ጊዜ አለው። ታሪክ ይወዳል። ታሪክን በጥልቀት ይመረምራል፣ ይፈትሻል፣ ያሰላስላል። ቴዲ ጥሩ አሰላሳይ ነው። ከቴዲ ጋር ባሳለፍኳቸው ሰዓታት የትኛውንም የፖለቲካ ሰው አንስቶ አላወደሰም፣ አልተቃወመም። ፖለቲካዊ አስተያየቶችንም ሊሰጠኝ አልወደደም። ቴዲ አፍሮ ቀርቦ ሲያዩት በሚዲያ ከሚያዩት በላይ ልዩ ሞገስ፣ ውበት፣ ክብር የተሞላ ሰው ነው። ጃኬት በቲሸርትና በጂንስ ለብሶ ዘውድ የጫነ ካባ የደረበ በትረ መንግስት የጨበጠ ንጉስ ይመስላል። ቴዲ ሐሙስ ከሚወጡት ስራዎቹ ሀገራዊ የሆኑትን ሁለቱን ከፍቶ አስደምጦኛል። እጅግ በጣም አስደናቂ ናቸው። ለሀገሩና ለህዝቡ ያለውን ፍቅር የሚያንጸባርቅበት ታሪካዊ ስራዎች ናቸው። የክብር ዶክተር ቴድሮስ ካሳሁን ስራውን እንዲሰራ እንፍቀድለት። ቴዲን መጥላት ይቻል ይሆናል፣ ቴዲ መጥላት ግን አይችልም። ንጹህ በሆነ ልብ ውስጥ ጥላቻ የለውም። ፍቅር ያሸንፋል ሲል በፍቅር ተሞልቶ ነው። ማንንም የመጉዳት አቅም የለውም። ወንድማችንን ያለ ልዩነት እንቀበለው። ሊወደድ፣ ሊደነቅ፣ ሊከበር የሚገባ ስጦታችን ነው። ዶክተር ወዳጄነህ መሐረነ። ቴዲ አፍሮ የመንግስትን ጥያቄ ባለመቀበሉ ጋዜጣዊ መግለጫው እንደቀረ እየተነገረ ይገኛል። ከነገ በስቲያ ሐሙስ ኢትዮሪካ የተሰኘውን አዲስ አልበሙን ለመልቀቅ ቀጠሮ የያዘው ድምፃዊ ቴድሮስ ካሳሁን ወይም ደግሞ ቴዲ አፍሮ ዛሬ ሊሰጥ የነበረውን ጋዜጣዊ መግለጫ መታገዱ እንግዲህ የተሰማ ይገኛል ማለት ነው። የቀድሞ የመንግስት ሹምና የፍልስፍና መምህር ዶክተር ዮናስ ዘውዴ እገዳው መንስኤ ሊሆን ይችላል ያሉትን መረጃዎች እንግዲህ ከቅርብ ሰዓት በፊት ይፋ አድርገዋል። እነዚህን ይፋ ያደረጉትን መረጃዎች ደግሞ ቃል በቃል ወደ እናንተ የማደርስ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ ከተከታተላችሁኝ የተለያዩ መረጃዎችን ወደ እናንተ አደርሳለሁ።
የዶክተር ዮናስ ዘውዴ የተሰሟቸው ዋና ዋና ነጥቦች እነዚህ ናቸው። በትግራይ ጦርነት ወቅት መንግስት ለህልውና ዘመቻ ቅስቀሳ እንዲያደርግ ለቴዲ አፍሮ በተደጋጋሚ ጥያቄ አቅርቦለት እንደነበር ገልጿል። ቴዲ አፍሮ ምላሹ ግን ድምፃዊው የቀረበለትን ጥያቄ ወይ ፍንክች በማለት ሳይቀበል መቅረቱን እንግዲህ ዶክተር ዮናስ መስክረዋል። የዛሬው ጋዜጣዊ መግለጫ መታገድ ከዚህ ቀድሞ ድምፃዊው የመንግስትን ጥያቄ ባለመቀበሉና በመልሱ ምክንያቶች ሊሆን እንደሚችል እንግዲህ ግምታቸውን አስቀምጧል ማለት ነው። የተከለከለው እነዚህን ሰበቦች ከሆነ ልክ አይደለም፣ አሳ ጉርጓሪ ዘንዶ ያወጣል እንዳይሆን ነገሩ ሲሉ እንግዲህ ዶክተር ዮናስ ስጋታቸውን ገልጸዋል ማለት ነው። ሌላው ደግሞ ጋዜጠኛ ነብዩ ሲራክ እንግዲህ በጻፈው ጽሑፍ የሚከተሉትን ነጥቦች አንስቷል። ቴዲ በቀለም ልታጠፋው የማችለው ሽበት ነው ሲል ይጀምራል። ስለ ብላቴናው ብዙ ከመጻፍ ብዙ አይባልም፣ ብዙ ተጽፎ ጥቂት አይገለጽም። ልባም ሰው ግን ቴዲንና ስፋቱን በስራዎች ውስጥ ዞሮ ለማየት ጆሮውን ከፍቶ በግጥምና ዜማዎች ውስጥ ሲውል የበለጠ ይረዳዋል ሲል ይናገራል። ዛሬ ሆድ አምላካቸው የሆኑ ጥቂት የብላቴናውን እውነት ሰይፍ ገና ከአፉቱ ሳይወጣ የሚርዱት ወደው አይደለም፣ የሚጠሉት ከሚወዱት በላይ የጥበቡን ጉልበትና ልክ አውቀውታል። ወደው ግቢ ውስጥ ሆኖ በብር የተሸጡ ሁሉ ከመልቀቅ የዘለለ ዕጣ ፈንታ ሳይኖራቸው ቢቅበዠበዡም የእውነት ሰፋሪው ህዝብ ግን የነገውን ሊያነክስ የቀን ምጥ ይዞታል። ቴዲ ሽበት ነው። በቀለም ልታጠፋው ልትደብቀው ብትሞክር ከስር በጥበብ በእርጋታ ይፈካል። ተደብቆ ሞግላት ይችልበታል። በምላጭ ልታጠፋው ስትፈልግም ጭራሽ ይበዛል። በጥቁር ሻሽ የምታስረው የሀገር ሽበት ነው። ሳንዘራው ያጨድ ነው። ያለ ጊዜው የበቀለ ሽበት ነው። ብቻ አትልፋ። ቴዲ ወጣት መሳይ ሽማግሌ ነው። ለመጥፋት ስንቃረብ በግጥም መክሮ በዜማ አራርቶ ከልባችን የሚያስታርቀን ወጣት መሳይ ሽማግሌ ነው። ከፍቅር እስከ ሀገር ልብ አድማስ በስፋት የአኗኗር ምሳሌ የአንደበት ፈዋሽ ለመሆኑ የዘመናት ሙዚቃዎችን መረዳት በቂ ነው ሲል እንግዲህ ጋዜጠኛ ነብዩ ሲራክ ገልጿል። የተለያዩ በጥበቡ ሙያ ውስጥ ያሉ ሰዎችም ስለ ቴዲ አፍሮ ሙዚቃና ስለ ቴዲ የግል ባህሪ አንስተው ሐሳቦችን እየሰጡ ይገኛሉ። የተለያዩ ሚዲያ ላይም የሚሰሩ ጋዜጠኞች ለምን የቴዲ ጋዜጣዊ መግለጫ እንደተዘረዘ አርቲስት ቲቪ መግለጫ እንዲሰጥ የአርቲስት ቲቪ ባለስልጣናት መግለጫ እንዲሰጡ እየተጠየቀ ይገኛል ማለት ነው። የአርቲስት ቴሌቪዥን የሥራ ኃላፊ ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ እንግዲህ እየተጠየቀ ነው። የአርቲስት ቴሌቪዥን የሥራ ኃላፊዎች ከድምፃዊ ቴዲ ካሳሁን ወይም ደግሞ ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡ ስምምነት አኳያ ማብራሪያ እንዲሰጡ ከኢትዮጵያ መገናኛ ብዙሃን ባለስልጣናት መጠየቃቸው እንግዲህ ተሰምቷል። ዛሬ ማክሰኞ ሚያዝያ 6 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው ቴዲ አፍሮ አዲስ አልበም ኢቶሪካ በጋዜጣዊ መግለጫ በይፋ መታገዱ እንግዲህ እየተነገረ ይገኛል። መንግስትም እጁን እንዳስገባበት እየተነገረ ይገኛል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርቲስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥያቄ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ እንደተደረገ እንግዲህ እየተነገረ ይገኛል። ዛሬ ረፋድ ላይ የቴሌቪዥን ጣቢያው ስራ አስፈጻሚ ጨምሮ የጣቢያው የሥራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣንና ዋና መስሪያ ቤት በመገኘት ስለ ስምምነታቸው ማብራሪያ እንደሰጡ የተለያዩ ምንጮች እየተናገሩ ይገኛሉ። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመት ቆይታ በኋላ ኢቶሪካ የተሰኘ አዲስ አልበም የፊታችን ሐሙስ ሚያዝያ 8 2018 ከቀኑ 8 ሰዓት ላይ ጀምሮ በተለያዩ የዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎችና በራሱ የዩቲዩብ ገጽ ላይ ለአድማጮች ሊያደርስ እንደነበር እንግዲህ ይታወቃል። ነገር ግን ይህ ሊሰጠው የነበረው መግለጫ ከመንግስት ቀጥታ ትዕዛዝ ተሰጥቶ ከአርቲስት ቲቪ እንዳይተላለፍ መደረጉ ዛሬ ላይ ብዙዎችን ሲያነጋግር ውሏል ማለት ነው። እንግዲህ በተጨማሪ ደግሞ ከቴዲ አፍሮ አልበም መለቀቅ በተጨማሪ ስለ ጉዳዩና ስለ ቴዲ አልበም የተለያዩ ታላላቅ ሰዎች የራሳቸውን ሐሳብና አስተያየት እየሰጡ ይገኛሉ። ከነዚህም መሃል እንግዲህ አብርሃም ወልዴ ዛሬ የሰጠው መግለጫ ወይም ደግሞ በራሱ የሶሻል ሚዲያ የጻፈው ጽሑፍ ብዙዎችን አነጋግሯል ማለት ነው። አብርሃም ምንድን ያለው? በቴዲ አልበም ሁልጊዜ ጓጉቼ የምጠብቀው ሰምቼ ልብ የሚደርስልኝ ነው። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። አሁን ደግሞ ጠበል መሰል ልክፍት ያለባቸው የነካቸውን ማስለፍለፍ ጀምሯል ሲል እንግዲህ በራሱ የሶሻል ሚዲያ ላይ ጽፏል። ይህም ከመታገዱ ጋር ወይም ደግሞ መግለጫውን እንዳይሰጥ ከመደረጉ ጋር የሚያያይዙት የተለያዩ ሰዎች አሁን ላይ የተበራከቱ ይገኛሉ። የአብርሃም ወልዴንና የቴዲ አፍሮን ፎቶም በአንድ ላይ በማድረግ
በተለያዩ የሶሻል ሚዲያዎች እንግዲህ እየተለቀቀ ይገኛል ማለት። ሌላኛዋ ደግሞ ስለ ቴዲ አፍሮ የተናገረችው ታዋቂ ሰው ቬሮኒካ አዳነ ናት። ቬሮኒካ አዳነን እንግዲህ እንደምናውቃት የቴዲ አፍሮ አድናቂ እንደሆነች በተለያዩ መድረኮች ስትናገር ሰምተናታል ማለት ነው። እሷም በራሷ የፌስቡክ ገጽ ላይ ያሰፈረችውን ጽሑፍ እንደዚህ አቀርብላችኋለሁ። ንጉስን ንጉስ ብለህ ካላከበርከው ነገ አንተ መከበር ባለብህ ሰዓት አትከበርም። በእውቀትም ዝናም በመቆጣጠር አለው ባለማለት በድምፅ ፍቅርን በመስበክ ለህዝብ በመቆርቆር ሀገርን በመውደድ ለተጎዱ በመድረስ ሃይማኖትን በማክበር ለቤተሰቡ ቅድሚያ በመስጠት ታሪክን በማሳወቅ እግዚአብሔርን በመፍራት ምንም ብትል ምን የሚያክለው የለም። በጥበብ መከበርን በተግባር ከለፉ ሰዎች ውስጥ አንዱና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርመው ነገር ስለሱ በጣም ታማኝ ከሆኑ ሰዎች የሰማሁትን ነገር ልንገር። ቴዲ በፈጣሪው ስር ወይም በጸሎት ተንበርክኮ የሚውል ሰው ነው። ምናልባት የዛሬ 2 ዓመት አልበም ይወጣ ነበር። ነገር ግን በተደጋጋሚ ብዙዎቻችን አልበም ያወጣንበት ሰዓት ስለሆነ ማናችን ላይም ላለመደረብ ቆይ ይለቀቃል ሲል አንዱ ሲያወጣ ጠብቆ ሌላው ሲለቅ ሌላው ሲያወጣ ጠብቆ ሌሎቻችን ስናወጣ እኛንም ላለማስከፋትና አላያችን ላይ ላለመደረብ ብዙ ስራዎች እንዳይበላሹ ብሎ ሲያከብረን ነበር። አሁን የሱ ሰዓት ነው። መልካሙን ሁሉ እመኝለታለሁ። አንተን ቅን ሰው። እንግዲህ እንደሚታወቀው ዛሬ ይሰጣል ተብሎ ሲጠበቅ የነበረው የቴዲ አፍሮ ጋዜጣዊ መግለጫ እንደተሰረዘ ብዙዎቻችን እናውቃለን። በዚህ ምክንያት የተለያዩ ታዋቂ ሰዎች ሐሳባቸውንም ሰጥተዋል። ይህንንም ወደ እናንተ አጋርተናል። በዚህ ጉዳይ ላይ የሚገኘው ማንኛውንም መረጃ እየተከታተልን ወደ እናንተ የምናደርስ ይሆናል። ቸር ያሰማን።